ምን ትሰራለህ ሳይሆን እንዴት ምን አይነት ሰው ነህ ነው። ምን ብሰራ ያዋጣል? ኢትዮጵያ ውስጥ ምንድነው የሚያዋጣው? በሀገራችን ያለ ችግሮች መፍትሄ ሲፈጠርባቸው ይቀይራሉ። ችግሩ ወደ መፍትሄ ቀይረው። ስራ ስትወደው የምትሰራው ስራ መሆን ያለበት ስትሆንበት የምትሰራው ስራ መከፈል ያለበት መስዋዕትነት ስትከፍልበት አንተ ካልተስተካከል የትኛው መስሪያ ቤት ብትገባ አትስተካከልም። መጀመሪያ ራስህን አስተካክል። አንተ መቀየር አለብህ። ወደ ህልሙን ማሳካት የሚችል ሰው መቀየር አለብህ። ወደምትፈልገው ውጤት ማምጣት የሚችል ሰው መቀየር አለብህ። እዚህ ጋር ፊት ለፊት አለቃ የሰጠህ ስራ መስራት አትችልም። ቨሪ ሲምፕል። ቤት ኪራይ አትከፍልም፣ ደሞዝ አትከፍልም፣ ግብር አትከፍልም፣ ምንም አትከፍልም። አለቃ አለ፣ ይሄ ስራ ይልሃል። እሷን ለመስራት 30 ደቂቃ የምትፈጅ ስራ 30 ቀን ትተኝባታለህ። ምንም አለኝ። ጥያቄው ከችግሩ በታች ሆነ ትደበደባለህ ወይስ ሎው ኦፍ ኮምፐንሴሽን? ምን ብሰራ ይሻለኛል? ምን ብሰራ ነው የሚያዋጣው? ምን ስራ ነው የሱ ጥያቄ። ብዙ ሰዎችም ይመጣሉ። ምን ብሰራ ያዋጣል? ኢትዮጵያ ውስጥ ምንድነው የሚያዋጣው? ምን ያበላል ነው ጥያቄው። አሁን በራስህ ድርጅት መስራት በሌላ ሰው ድርጅት መስራት አይደለም። ምን ትሰራለህ ሳይሆን እንዴት ምን አይነት ሰው ነህ ነው መኮትኮት ያለበት። ምን አይነት ሰው ነህ? ጠቃሚ ሰው ነህ ወይ ለራስህ? ጠቃሚ ሰው ነህ ወይ ለቤተሰብህ? ጠቃሚ ሰው ነህ ወይ ለመስሪያ ቤትህ? ጠቃሚ ሰው ነህ ወይ ለኢትዮጵያ? ጠቃሚ ሰው ነህ ወይ ለዓለም? ታሰኮሽን ጠቃሚ ሰው እዚህ ያስገባው እዛ አስገባው ችግር የለበትም። ጠቃሚ ነው። ጠቃሚ ሰው ያትርፍ ይክሰር ጠቃሚ ነው። እንቅፋት በሄደበት እንቅፋት ነው። ስለዚህ እንቅፋት ነኝ ወይስ ጠቃሚ ሰው? ጠቃሚ ሰው ነኝ ጎጂ ሰው? ዳስ ፖይንት። ምን ትሰራለህ ሳይሆን እንዴት ትሰራዋለህ። ሚስተር ቢን አሁን እኔ ማውራት የፈለኩት ስለ ሚስተር ቢን አይደለም፣ ስለ ሮዋን አትኪንሶን ነው። ዋናው ሰውዬ ሚስተር ቢን የሱ ካራክተር ነው። ሚስተር ቢን ከመሆኑ በፊት ፊልም መስራት ይፈልግ ነበረ፣ ግን አፉ ስታተር ያደርጋል። ይንተባተባልና አይቀበሉትም ሰዎች። እንዴ በዚህ አፍህ ምን ነው የምትሰራው? ከዛ ደግሞ ስታንድ አፕ ኮሜዲያን ብዙ ነገር ሞከረ፣ ሁሉ አልተሳካለትም። ምክንያቱ አፉ ስታተር ያደርጋል። ሰው ላይ ወጥቶ ሲያወራ ወይ አክሽን ሲባል አፉን ይዘዋል። ስለዚህ ምን ፈጠረ? ችግሩ ከአፍ ነው አይደለ? ችግሩ ወደ መፍትሄ ቀየረው። ሳያወራ የሚሰራ ሰው እየተቀየረ። ማያወራው ማውራት ጠልቶ አይደለም፣ የማውራት ችግር ስለነበረበት። እዚህ ዓለም ሁሉ የተፈጠረ ነገር ከችግር መንስኤ ነው። ትራንስፖርት ስለፈለገን መኪና ፈጠረን፣ መርከብ ፈጠረን፣ ኤርፕሌን ፈጠረን። ሁሉም አሁን የምናደንቃቸው ነገሮች ሌላ ሰው በችግር ሲሰቃይ ጥቂት ሰዎች መፍትሄ ስለፈጠሩ ነው። በሀገራችን ያለ ችግሮች መፍትሄ ሲፈጠርባቸው ይቀይራሉ። አሁን የዚህ ሴሚናር ፖይንት ምንድን ነው? ብዙ ሰው ባለው ኢኮኖሚ ባሉ ነገሮች ምን ሆኗል? ጨንቆታል። አሁን መስራት የምፈልገው ለወደፊት መስራት የምፈልገው ችግር አለ፣ መፍትሄ አለ። መፍትሄው አላየሁም ማለት የለም ማለት አይደለም። ማክሰኞ ግራ ይመጣል አይደለ? ታሪኩ ምናምን አይደለም የምትሰማው። አሁን የሆነ ነገር ቸግሮሃል። ከሰውየው የምትሰማው ምንድን ነው? የቱ ጋር ነው የተቀየረው? መች ነው የታየው? እንዴት ነው ያሰበው? ይሄ ትምህርት ወስጄ እንዴት ነው የምቀየረው? ከዚህ ብቻ አይደለም። ጎልካስት የሚባላለን ሁሌም ከፍተው የሆነ ነገር ሰርተህ አልፈታ ካለ ያ ችግር የፈቱ ሰዎች ነው የምታየው። እያ ትቀየራለህ። ይሄ አእምሮህ ብቻውን ከቀረ ብቻውን ሆኖ ችግሮች ያስባል። አቤት ይሄ ችግር፣ ይሄ ያለ፣ ይሄ የሚከፈል ጉዴ ነው መከራና ብሎ ማሰብ ከጀመረ እነዚህ ሀሳቦች ሲከማቹ ስሜት ይቀይራልና ይደብርሃል። ከአልጋ መነሳትም ያስጠላሃል። ግን ቪዲዮህን ከፈት አድርገህ አንድ ያሳካ ሰው ስታነብ፣ አንድ ያሳካ ሰው ቪዲዮ ስትሰማ እየሰማኸው ችግርህን ትንቀዋለህ። ችግር አለ። ጥያቄው ከችግሩ በታች ሆነ ትደበደባለህ ወይስ ከችግሩ በላይ ትሆናለህ? ከችግሩ በላይ ከሆንክ መፍትሄ ትፈጥርበታለህ። ብዙ ሰው ችግር ይዞ እንደዚህ ጢባጢቤ የተጫወትበት ነው። የገባው ሰው ለችግሩ ነው ጢባጢቤ የሚጫወትበት። ችግሩ ምን ያክል ከባድ ይሆን፣ ምን ያክል የሚያስጨንቅ ይሆን፣ አእምሮ አስተካክለ ከችግሩ በላይ ከሆንክ ታድግበታለህ። ሚስተር ቢን አደገበት። ኮሜዲያን ነው፣ ማያወራ ኮሜዲያን ነው። የማያወራ ኮሜዲያን የሆነው ማውራት ስለከበደው ነው። ችግሩ ነው ወደ በረከት የቀየረው። አሁን የሚያሰቃይ ያለ ችግር 10 መጥቶ የሚያንኳኳ ያለ ችግር ከተረዳኸው ያንተ በረከት እዛ ነው ያለ። 10 የችግሩ ተቀጭቃጭ ስለሆንክ፣ የችግሩ ተደብዳቢ ስለሆንክ ከችግሩ በስተጀርባ ያለ መፍትሄ አልታየህም እንጂ ያንኳኳችን ህይወት ታንኳኳ እስከሚገባ ይዛ ትቀጠቅጣለች። ሲገባ ችግሩ ታድግበታለህ።
የሆነ ትምህርት አለው ችግሩ የሆነ ነገር አለ የምታዳምጥ ከሆነ እዛ ችግሩ ሰጥመህ ካልቀረ የሆነ ነገር ይወጣበታል። ሚስተር ቢን ችግሩ ምን ቀይረው ወደ መፍትሄ ቀይረው። ግን አያችሁ የት እንደደረሰ። ይሄ ፊልም መስራት ቢፈልግ አይሆንም ያሉት፣ ስታንድ አፕ ኮሜዲ መስራት ቢፈልግ አይሆንም የተባለ ሰውዬ ሳያወራ መስራት ሲወስን ችግሩ ተረድቶ ችግሩ ወደ መፍትሄ ሲቀይረው የት እንደደረሰ አያችሁ። ማለት ማንኛውም ያሳካ ሰው ታሪኩ ካየነው ሲጀምር ሰው አያጨበጭብልህ። በተለይ በአካባቢ ያሉ ሰዎች ደስ አይላቸው። ትለማመዳለህና አንተ የምታደርገው ነገር እንዲያደርጉ ነው የምትፈልገው። ለየት ያለ ነገር ማድረግ ሲጀምሩ የሆነ ስጋት የሚፈጠራል። ይሄ ፓራዳይም ችግር ነው፣ ወደሱ አንገባ። ግን ይሄ ሁሉ አልፎ የት ነው ያቀረበው? በኦሎምፒክስ ማን ነው ስም የጠራው? እነዚህ የፕሬዚደንቶች ስም የሚጠሩ እነዚህ ትላልቅ አናውንሰሮች ሚስተር ሮዋን አትኪንሰን ሲጀምር ቀላል ነበረ፣ ሲቀጥል ቀላል ነበረ። ቀላል አልነበረበትም። ግን ምን ትሰራለህ ሳይሆን እንዴት ትሰራለህ። ኮሜዲ ነው የሚሰራው፣ ፋብሪካ አይደለም የሚሰራው፣ ሌላ ፖለቲካ አይደለም የሚሰራው፣ ሌላ ሰው ዋው ብሎ የሚጠብቀው ስራ አይደለም የሚሰራው፣ ብዙ ሰው ማያስበው ስራ ነው የሚሰራው። ግን ምን ትሰራለህ ሳይሆን እንዴት ትሰራዋለህ ነው። ስራው ግጥም አድርጎ ስለደረሰ የት ነው የደረሰ። ምን ትሰራለህ አይደለም እንዴት ትሰራዋለህ። የምትሰራው ስራ ስትወደው፣ የምትሰራው ስራ መሆን ያለበት ስትሆንበት፣ የምትሰራው ስራ መክፈል ያለበት መስዋዕትነት ስትከፍልበት መድረስ አለበት። ስራው የማትወደው ከሆነ ልቀቀው፣ አትሞትም። ምክንያት በየቀኑ የሞትክ ነው። ስራው አትወደው፣ ያስጨንቃል፣ ያስከፋል። እሱ ከለቀቅ ግን የምትሞት ነው የሚመስልህ። ስለዛ ጋር ታምሰህ እንትን ታደርጋለህ። ለራስህ አትሆን፣ ለመስሪያ ቤቱ አትሆን። አንተ ከለቀቅ መስሪያ ቤቱም ሰው ያገኛል። አንተ እያማረርክ የምትሰራው ያለ ስራ እኮ ሌላ ሰው እኮ ደስ ብሎት ይሰራዋል። አንተም ደስተኛ አይደለም፣ መስሪያ ቤቱም ደስተኛ አይደለም። ታመሳችሁ ሁለታችሁ። አሁን ምንድነው አንተ መልቀቅ አትፈልግም፣ ስለተለማመድክ አንተ መልቀቅ አትፈልግም፣ መስሪያ ቤቱን መልቀቅ ልቀቅ። ምንም አትሆንም። ያ አይነት ስራ አታጣም። አትሊስት የምትወደው ለግዴታ ሳይሆን በቃ ኢንጆይ። ማትወደው ከሆነ ይሄ ሁሉ ትምህርት አይጠቅምህም። መስሪያ ቤት በጣም የሚያስጠላ እዛ መሆን ማትፈልግ በጣም የሚያስጨንቅህ ከሆነ አይመጣልህም ሀሳብ። ስለዚህ ምን አይነት ስራ ትሰራለህ አይደለም ነው የምለው ያለሁ እንጂ ማትወደው ስራ እያልኩ አይደለም። ማትወደው ስራ ፈርተህ በስጋት በጭንቀት ማትወደው ስራ እንደዚህ ተጣጥፈህ የምትሰራ ከሆነ ኦልሬዲ ስራው ስለማትወደው ስራው ራሱ ጭንቀት ነው የሚሆንብህ። እሱ ስትለቀው በምትወደው ስራ መስራት ብትጀምር ግን ኢንጆይ ስለምታደርገው ጠዋት ተነስተህ ንግግር ከማን ጋር ነው? ከስራው ነው። ስለዚህ ያሳድግሃል። ስለዚህ ምን ትሰራለህ ሳይሆን እንዴት ትሰራዋለህ። ስለዚህ በደንብ አድርገህ እንድትሰራው የምትወደው አይነት ስራ መሆን አለበት። በምትወደው አይነት ስራ ግባ። ነገር ግን እዚህ ጋር አሁንም ልትጠነቀቁ የምፈልገው አንድ ሰው ሁሌ የታመሰ ነው። ሁሌ መንፈሱ እውነቱ ነው ዳዊት፣ ይሄ ስራ ስለማልወደው ነው። ወደው ስራ ስሰራ እቀየራለሁ። እዚህ ጋር ያለ ችግሯ አንተ ካልተስተካከልክ የትኛውን መስሪያ ቤት ብትገባ አትስተካከልም። መጀመሪያ ራስህን አስተካክል። አንተ አስተካክለህ መስሪያ ቤቱ ማይሆን ከሆነ መልቀቅ ትችላለህ። መጀመሪያ ግን ማን ነው መስራት ያለበት? አንተ ጤናማ ካልሆንክ በየትኛውን መስሪያ ቤት ብትገባ መታመምህ አይቀርም። ጭንቀታም ከሆነ መጨነቅህ አይቀርም። ጭንቀታም ሰው በየትኛውም ሁኔታ ብታስገባ መጨነቁ አይቀርም። እዚህ ጋር መሆን ያለብህ አትሆንም። መነሳት ባለበት አትነሳም። መስራት ያለብህ አትሰራም። መክፈል ያለብህ መስዋዕትነት አትከፍልም። ካንተ የሚጠበቀው አታደርግም። እና ተቀየር ብትባል ኖ ህልም አለኝ ያው ነው። እዚህ አታራምሰዋል፣ እዛ መሄደት አታራምሰዋለህ። ጉዳዩ አይደለም አንተ ነህ። ቁም ነገረኛ ሰው በየትኛው አይነት ዘርፍ ቢሰራ ቁም ነገር ይወጣበታል። ወረኛ ሰው በየትኛውም ዘርፍ ብታስገባ ወሬ ነው የሚወጣበት። ህልም ቢያለም እዛ ህልም ወሬ አለ። ህልም ስላለም ከ11 ሰዓት አትነሳም። ይሄ ሰውዬ ነው መገንባት ያለበት። ይሄ ሰውዬ ሲገነባ ህልሙ ለማሳካት ራሱን ይቀይራል። ስለዚህ ህልም በማለም የሚቀየር ሰው የለም። አንተ መቀየር አለብህ። ወደ ህልሙን ማሳካት የሚችል ሰው መቀየር አለብህ። ወደ የምትፈልገው ውጤት ማምጣት የሚችል ሰው መቀየር አለብህ። አር ዊ ክሊር? ምን ትሰራለህ ሳይሆን እንዴት ትሰራዋለህ። እነ ታይገር ውድስ አሁን ብዙ አይታወቅም። ድሮ በጣም ፌመስ ነበረ። ጎልፍ ነው የሚጫወተው እና የጎልፍ ምንድን ነው ኳሷ እዚህ ጋር ናት ያለች፣ ሩቅ ቦታ ነው የምትወረውራት። ግን የጎልፍ ሲያወሩ ምን ይላሉ? እንደዚህ ነው የምትመጣው
ለመምታት ብለህ ነው የምትመታውና ስትመታ ኳሷ በሚሊሜትር ወደ ታች ወይ ወደ ላይ ወደ ጎን ወደ ቀኝ ወደ ግራ ከቀየርክ ኳሷ የምትሄድበት ቦታ በሜትሮች ነው የሚለያየው። ትንሽ ዲግሪ ስትቀይር ወይ ወደ ላይ ወደ ታች ልዩነት ይቀየራል። እና በጣም ጎበዝ የሆኑ ጎልፈሮች ከዚህ ሲመጡ የት ይመታሉ በጣም የታወቀ ነው። አሁን ከነዚህ አንዱ ታይገር ውድስ ነው። ታይገር ውድስ ሲመታ ቦታዋ ነው የሚመታት። ወደ ላይም ይሁን ወደ ቀኝም ይሁን ወደ ታችም ይሁን ወደ ማንኛው አቅጣጫ ቦታው የሚመታበት ቦታ ያውቃል። እና በዛ አንደኛ ነው የሚመታበት መንገድ። የጎልፍ ኳሷ የሚመታባት አንግል በጣም የሚገርም ስለሆነ ሁሌ እንዳሸነፈ ነው። ሁሌ አንደኛ ነው። ወርልድ ሪከርድ ሁሌ እንደሰበረ ነው። ለምን ኳስ ይመታል ሳይሆን ከዚህ ጀምሮ እንዴት እንደሚመታ እንዴት እንደሚያርፍና እንዴት እንደሚመታ በጣም ፕራክቲስ አድርጓል። እሱ የሚመታበት መንገድ ልዩ ትሰራለህ ሳይሆን እንዴት ትሰራለህ። ኳስ መምታት ሳይሆን እንዴት ትመታለህ። አሁን በየቀኑ ከዚህ ደቂቃ ጀምሮ ወደ እዚህ ጋር አቀማመጥህን ቀየር። እዚህ ጋር ካልቀየር ከየትም አትቀይርም። ቤት ስትሄድ እዛ ተቀየር። ነገ ጠዋት ስትነሳ አለቃዬ እንደዚህ አይደርግልኝም፣ ይሄ መንግስት በቃ እነሱ ምን እናድርግ? የውጭው ዓለም በእኔ ቁጥር ውስጥ አይደለም። የውጭው ዓለም በእኛ ቁጥር ውስጥ ነው እንዴ? ሙሉ ኢትዮጵያ በእኛ ቁጥር ውስጥ ናት እንዴ? ማን አለ ኢትዮጵያዊ ሆኖ ኑሮ ውድነቱ እዚህ እንዲደርስ የሚፈልጋለ? አሁን ያለው ሁኔታ ሊሆን የፈለገ ሰው አለ ወይ? የለም። ግን ሆነዋል አይደለ? የውጭው ዓለም አንቋጥረው። ስለሱ ያለቀስን እርስ በርሳችን መጨራረስ እንችላለን፣ ወይ ደግሞ ሰብሰብ ብለን የቀረን ተመስገን ብለን መነሳት እንችላለን። የትኛው ይሻላል? መለስ ብሎ ሰብሰብ ብሎ መሄድ አይሻልም? በግልም ይሁን በቤተሰብም ይሁን በሀገርም ይሁን ይሄን የሚያዋጣው። ስለዚህ ቼክ አድርግ። ምን አይነት ሰው ነህ ነው ጥያቄው። ዛሬ ማታ ምን አይነት ሰው ነህ? ነገ ጠዋት ምን አይነት ሰው ነው? ምን አይነት ስራዎች ነው የምትሰራው? ምን ትሰራለህ ሳይሆን እንዴት ትሰራቸዋለህ። so this is the law of compensation። አሁን law of compensation በሶስት ልንከፍለ ነው። are you ready? yes። law of compensation ሶስት ክሪቲካል እና ወሳኝ የሆኑ ነገሮች አሉ። በደንብ አድርገህ ኮምፐንሴት መደረግ የምትፈልግ ከሆነ የመጀመሪያ ምንድን ነው? the need for what you do። አሁን ቃላቶች አሉ። በአማርኛ ፍላጎት ናቸው ሁለቱ። በእንግሊዝኛ ግን ፍላጎት ሁለት ትርጓሜ ነው ያለው። አንድ ምን አለ? want አለ። ሁለተኛ ደግሞ ምን አለ? need አለ። want ምን ትፈልጋለህ ነው። ኒድ ምን ያስፈልጋል ነው። ወይል የምትፈልገው ነገር ማድረግ ትችላለህ፣ ግን በደንብ ኮምፐንሴት መደረግ የምትፈልግ ከሆነ አንድ ክሪቲካል የሆነ ነገር አንተ የምትፈልገው ብቻ ሳይሆን ህዝቡ ምን ይፈልጋል፣ ገበያ ምን ይፈልጋል፣ መስሪያ ቤቱ ምን ይፈልጋል፣ ቤተሰቡ ምን ይፈልጋል፣ ተፈላጊው ምንድን ነው። እኔ እሺ ይሄን እፈልጋለሁ ግን ህዝቡን አይፈልገው። እኔ ይሄን እፈልጋለሁ ግን ቤተሰብ አይፈልገው። እኔ ይሄ እፈልጋለሁ ግን ገበያው አይፈልገው። ገበያው የማይፈልገው ምርት እኔ ብፈልገው ምን ትርጉም አለው? ይጋረት ምትሰራው ስራ መውደድ is very important። ምክንያቱም ምትሰራው ስራ ስትወደው ሐሳብ ይመጣልሃል፣ ታሰፋለህ፣ ታድጋለህ። this is very important። ምትወደው ስራ መስራት is very important። ምትወደው ስራ መስራት however ምትወደው ስራ ገበያ የማይፈልገው ከሆነስ አሁን ዛሬ የምናወራው ያለን ሌላ ነገር አይደለም። law of compensation እንዴት አድርገህ ነው ገቢህን ማሳደግ የምትችለው? ምንድን ነው የሚያስፈልገው ማየት አለብህ። አሁን በሁሉም ዘርፍ ሁሉም ስራ ተፈላጊ ነው። ሕክምና ብትሄድ ተፈላጊነት አለ። ገበያ ብትሄድ ተፈላጊነት አለ። ልብስ ብትሄድ ተፈላጊነት አለ። ጫማ ብትሄድ ተፈላጊነት አለ። በሁሉም ዙሪያ ተፈላጊነት አለ። አሁን እዛ ላይ የሚያስፈልገው ነገር ይታያል ወይ? አሁን አንተ ምን ትወዳለህ አትወድም ምናምን አንዴ ተወውና ንቅት በልና ገበያው ምን ይፈልጋል? የአብዛኛው ሰው ችግር ምንድነው? ገበያው ላይ በጣም የሚሰራ ሰፊ ስራ አለ፣ ግን በራሱ ኮተት ቢዚ ስለሆነ አይታየው። ወይ ደግሞ እዚህ ጋር ስንት በረከት አለ፣ ግን እሱ ያሰባት ሐሳብ አለ። እቺ ነው የምፈልገው፣ ያቺ ናት ህልሜ ምናምን ይላል። እዛ ጋር እዚህ ጋር ፊት ለፊት አለ። አሁን ትንሽ ሰከን ማለት ያስፈልጋል። እኔ ዳዊት ድሪምስ ነኝ። ስለ ህልም ነው የማወራው፣ ስለ ህልም ነው የማስተምረው በተደጋጋሚ ካያችሁ። አሁን ግን ከህልም መለስ እያልኩ ነው። ለምን ነው መለስ ምለው ያለው? ሁለት ሶስት ምክንያቶች አሉ። ናምበር 1 አሁን ህልም የምታሳካው ነገር ነው። አንዳንድ ህልሞች 1 አመት ይፈልጋሉ፣ አንዳንድ ህልሞች 2 አመት ይፈልጋሉ፣ አንዳንድ ህልሞች 3 አመት ይፈልጋሉ ልታሳካቸው። እነዚህ እናሳካቸዋለን፣ ምንም አማራጭ የለም። ግን እነዚህ ህልሞች ላሳካ ዛሬ መኖር አለብኝ። አሁን ጠንካራ የሆነ መሬት ካለ ትዘላለህ ወደ ህልምህ። አሁን ኢኮኖሚው ኑሮ ውድነቱ ምናምን እንደ ኩክሳንድ ነው። ኩክሳንድ ማለት አሸዋ፣ የሚያሰምጥ አሸዋ ብትዘል ወደ ውስጥ ነው የሚከትህ።
አሁን ያለው የኑሮ ውድነት፣ አሁን ያለው ኢኮኖሚ፣ አሁን ያለው የአገሪቱ ሁኔታ ልትዘል ብትል ይይዝሃል፣ ያሰምጣል፣ አያዘልህም። ማለት ያለው ፋክት ማየት አለብን። ኑሮ ውድነቱ እየጨመረ፣ ኢኮኖሚው እየጨመረ፣ የተለያዩ ቦታዎች ስራ እየጠፋ፣ የተለያዩ ቦታዎች ገንዘብ እየጠፋ ነው። አሁን ህልም አለኝ ብትል በዚህም የሚይዝሃል። ሀዌቨር ስኬት ሲባል መጀመሪያ የት እንዳለህ ማወቅ አለብህ። ቀጥሎ የት መሄድ እንደምትፈልግ መወሰን አለብህ። ካለህበት ተነስተህ ወደምትፈልገው መሄድ ትችላለህ። አሁን ያለንበት ሁኔታ እየተቀየረ ነው። አሁን እዚህ ጋር ሞቅ ጋልጋል ብለህ ስትሄድ የአገሪቷ ሁኔታ ይይዝሃል። ድሮ የነበረ ገበያ የለም። ድሮ የሚሸጥ የነበረ ነገር የለም። አንዳንድ ቦታዎች ስትሄድ የሚከፍለው የነበረ ይቀያየራል። ምን ይደረጋል? የአገሪቷ ሁኔታ እየተቀየረ ነው ማለት አሁን ያለው እውነታ ካልተቀበልከው ሌላ ረብሻ ነው የሚፈጥርብህ። ስለዚህ የሀገራችን ሁኔታ ተቀይረዋል። ስለዚህ ሁኔታው ሲቀየር ቦታ እንደዚህ አድርገህ መያዝም አንድ ወሳኝ ርዕስ ነው። ወደ ታች አለመዝገጥህም ወሳኝ ነው። ምክንያቱ ወደ ህልሜ ይሄድክ እያልክ መሬቱ ጠንካራ ከሆነ እንደፈለግ ትዘልበታለህ። አሁን ብዙ ሰው የሚያጋጥመው ያለ ወደ ህልሙ መዝለል ይፈልጋል፣ ግን እዚህ ጋር ኩክሳን ነው አይደለም፣ ሊያዘልህ ወደ ታች ያሰመጠህ ነው። ስለዚህም ይሄም አክኖሎጅ መድረግ አለበት። ስለዚህ ህልምህ ከማሳካትህ በፊት አሁን ባለህበት ግጥም መሆን አለብህ። አሁን ባለህበት ኢኮኖሚ እንዳይጫወትብህ፣ ኑሮ ውድነቱ እንዳይጫወትብህ፣ በአካባቢው ያለ የፖለቲካና ሌላ ወሬዎች እንዳያሰጥሙ፣ አእምሮ በጥብጦ እንዳያቃውሱ መጀመሪያ እዚህ ጋር ግጥም ማድረግ አለብህ። አሁን ግጥም ከምታደርገው ኒድ ማየት አለብህ። ምን ልስራ? ምን ልሆን? መስሪያ ቤት ምን ይፈልጋል? በዚህ መስሪያ ቤት ምን ማድረግ እችላለሁ? በቢዝነስ ምን ማድረግ ፈልጋለሁ? በዚህ ምን ልስራ መፈልጋለሁ ብለህ ማየት ኦፕሽኖች ታያለህ፣ ስራዎች ታያለህ፣ ገቢዎች ታያለህ። አሁን የተቀየረ ቢቀየር ግጥም አድርገህ ይዘሃል አልያዝክም? ቢዩቲፉል። አሁን ዩር ስቴብል። አሁን በተጨማሪ ህልም ስታለም ማዝለያ አለ። እዚህ ጋር ምንም አልያዝክም። እዚህ ጋር ሙሉ ቀን ወሬ ስታቀባብል ነው የምትውለው፣ ቲክቶክ ስትጎረጎር ነው የምትውለው። ኦልሬዲ ፍርስርስርስ ብለሃል። እዚህ ስመጣ ህልም አለኝ። የት ልትዘል? ወደ ላይ ልትሄድ ያሰብከው የባሰ ወደ ውስጥ ልትሰጥም እንችላለን። ስለዚህ ስለ ህልም ማውራት እንችላለን። ስለ ህልም ከማውራታችን በፊት ባለኸው ግጥም አድርገሃል ወይ? ያለህ በረከት ግጥም አድርገህ ይጠቀምክበት ነው ወይ? መሆን ያለብህ የሆንክ ነው ወይ? መስራት ያለብህ የሰራህ ነው ወይ? መክፈል ያለብህ መስዋዕትነት የከፈልክ ነው? መነሳት ባለብህ ሰዓት የተነሳህ ነው ወይ? አሁን ያለህ በረከት ግጥም አድርገህ የተጠቀምክ ነው ወይ? ይሄ በጣም ክሪቲካል ነው። ይሄ ማድረግ ስችል ተጨማሪ ህልም ስታልም ደግሞ ግጥም አድርገህ ታልማለህ። አሁን ያለው ህይወት ግጥም አድርገህ የምትኖር ከሆነ ከዛ ደግሞ ህልሙ ግጥም አድርገህ ታልማለህ። አብዛኛው ሰው ግጥም አድርጎ አይደለም አልሞ። አሁን ያለ ህይወት አስጠልቶታል። ከዚህ ህይወት ማውጫ ህልም አለኝ ያው ነው። ሌላ ጭንቀት። ህልሙም በደንብ አታልመውም። ህልሙ ማለም አለብህ፣ ማየት አለብህ፣ እስከ መጨረሻ ማየት አለብህ። ስታልምም ግጥም አድርገህ ነው ማለም ያለብህ። ድምቅ አድርገህ ማጥናት ያለብህ ታጠናለህ፣ ማንበብ ያለብህ ታነባለህ። የህልም ሂደት አለ። እኔ እሱንም አስተምረው የነበርኩ ይሄ 6 ወር ግን ስመለከት ብዙ ሰው ለማለም ምቹ የሆነ ሁኔታ የለው። ለብዙ ሰው አሁን ሰርቫይቫል እየከበደ ነው ያለ። ስለዚህ መጀመሪያ ሰው የመጣ ቢመጣ ህይወት ማሸነፍ መቻል አለበት፣ ኑሮ ማሸነፍ መቻል አለበት። ታስዋይ ወደ ሰላም የመጣው ምክንያቱ ብዙ ሰዎች ስመለከት አሁን ህልም ማሳካት ሳይሆን ያቃታቸው ጠዋት ተነስቶ ሰላም መሆን ያቃታቸው። ምክንያቱ መሬቱ ብቻ ሳይሆን ኩክ ሳውንድ የሆነ አእምሯችን ኩክ ሳውንድ ሆኗል። እዚህ ጠዋት ተነስተህ መስራት ብትፈልግ እዚህ ጋር ብዙ ሀሳቦች አሉ ጠዋት መጥቶ የሚያሰጥሙ። ጠዋት ተነስተህ ብድግ ብለህ ሄደህ መታ እንዳታደርግ በጠዋቱ የሚመጡሉ ሀሳቦች አሉ። አቤት ምን የሆንኩ ነው? ምን ልሆን ነው? ህይወቴ ቀለድኩበት ህይወቴ። አቤት ስንት እድል አመለጠኝ። አሁንስ ለወደፊትስ ምናምን እና ግዴታ ያለብህ ነው ይመስል እነዚህ ሀሳቦች በማሰብ ሰው ዝም ብሎ በእነዚህ ሲጨነቅ የሚመስለው እያሰበ ያለ ነው የሚመስለው። 99 የዓለማችን ህዝብ ከማሰብ ሞት ይቀለዋል። በዚህ መንገድ ምንም ችግር አትፈታም። ስለዚህ ህልም ናንሰንስ ከማለትህ በፊት መጀመሪያ አሁን ያለ ህይወት እየኖርክ ነው ወይ? ሌላ ተው፣ ህልም ተው። መጀመሪያ የስጋዊ አካል ካንተ መመሪያ የወሰደ ነው ወይስ ተደጋግፈሃል? እዚህ ቤት ሆነ ገብታችኋል? ፖይንቱ ህልም ለማደግ ነው የምትጠቀምበት እንጂ መደበቂያ አይደለም። እዚህ ጋር መስራት ያለብህ አትሰራም፣ መነሳት ባለብህ አትነሳም፣ መሆን ያለብህ አትሆንም፣ መክፈል ያለብህ መስዋዕትና አትከፍልም። ህልም አለኝ ምን ልትቀበርበት? ሄሎ እዚህ ጋር ፊት ለፊት አለቃ የሰጠህ ስራ መስራት አትችልም። ቨሪ ሲምፕል።
ቤት ኪራይ አትከፍልም፣ ደሞዝ አትከፍልም፣ ግብር አትከፍልም፣ ምንም አትከፍልም። አለቃ አለ፣ ይሄ ስራ ይልሃል። እሷን ለመስራት 30 ደቂቃ የምትፈጅ ስራ 30 ቀን ትተኝባታለህ። ህልም አለኝ። ህልም ስታልም ቤት ኪራይ አንተ ነው የምትከፍለው፣ እቃ አንተ ነው የምትገዛው። ስንት ነገር ነው ያለ፣ ገቢዎች አለ፣ ስንት ነገር እዛ ያልሰራ። ይሄ እንዴት ነው የምትሰራው? ማትፈልግ ከሆነ ልቀቅ፣ ከመስሪያ ቤቱ ማይመጭ ከሆነ ልቀቅ። ወይ አትለቅ ወይ አትቀየር። አሁን ያለ ስራ መሆን ያለበት ስትሆንበት፣ መስራት ያለበት ስትሰራበት፣ መክፈል ያለበት ስትከፍልበት ራሱ ይመራሃል። አሁን ለምሳሌ ዳንኤል ጠዋት ለምንድን ነው ከኢትዮጵያ ወጣ ብለን ሌላ ቦታዎች ማንሰራው? ዱባይ ለምን አንሰራም? ደቡብ አፍሪካ ለምን አንሰራም? አሜሪካ ለምን አንሰራም? እንግሊዝ አንሰራም? ቢዩቲፉል ጀምሩት አልኩ። ገና ጠዋት እንደሱ ብለን አውርተን ማለት ነው። አንድ ልጅ መጣች። ዱባይ ብዙ ሰዎች አሉ ያንተ ስልጠና መውሰድ የሚፈልጉና መጣችሁ ትሰጡና አላችሁ ወይ አለች። መሆን ያለበት ስትሆን ማድረግ ያለበት ስታደርግ ይመጣል። ራሱ አይመጣም። ብተኛ እንገናኛለን ከሷ ጋር። መሆን ያለበት ስትሆን ማድረግ ያለበት ስታደርግ መክፈል ያለበት መስዋዕትነት ስትከፍል ውጤቶች መምጣት ይጀምራሉ። እነዛ ውጤቶች ደግሞ እየጨመርክባቸው ስትሄድ ህልሙ ወደ አንተ ይመጣል አይመጣም? ቪሌጁ ወደ አንተ ይመጣል አይመጣም? ሌላ ህልም ይመጣልና እኔ ማሳካኝ ይልሃል። ህልሙ ራሱ ይመጣልና ይታይሃል፣ ፊት ለፊት ይታይሃልና ይሄ ህልም ካሳካህ እኔ ማሳካ ይላል። እዚህ የተሰጠ ስራ የምታበላሽ ከሆነ ያ ህልም ይሻሻል። ኦሆ ካንተ ጋር አልፈልግም፣ ስሜ ልታጠፋኝ። ይሲ መሆን ያለበት ስትሆን ወደ አንተ መምጣት ያለበት ይመጣል። ስለዚህ the first thing is what's needed። በቤተሰብ ምን ነው የሚያስፈልገው? አሁን ለምሳሌ አንተና ሚስትህ ተጣልታችሁ እሷ አንተ ይቅርታ እንድትጠይቃት ነው የምትጠብቀው። አንተ እሷ ይቅርታ ተኮሳታትራችሁ ተራርቃችኋል። በቃ የሚያስፈልገው ምንድነው? የይቅርታ መንፈስ። ጠይቅና ተገላገል። ከጎረቤትህ የሆነ በቃ አድርገውና ተገላገል። ከዛ አእምሮህ ነፃ ይሆናል። ምን የተሻለ ሀሳብ እንድታስብ። ሌላ የሆነ ሀሳብ አለ ማድረግ የምችለው አታደርገውም። ዝም ብለህ ነው ተሸክመው የምትወጣ የምትገባ። ሞክረውና ከሆነ ሆነ፣ ካልሆነ አልሆነ። ባለፈ ኢክራም መጣች አይደለ? ምን አለች? ነቃሁ አለች። ስትነቃ አንድ ሰውዬ መጣ። ታስታውሳላችሁ? ስትነቃ አንድ ሰውዬ መጣ። ነበር እኮ ሁሌ እኮ ሰው አለ። አሁን የምታስበው ነገር ለማሳካት፣ አሁን የምታልመው ህልም ለማሳካት የሚያስፈልገ ሀሳብ፣ ሰው፣ ትምህርት አለ። ግን መች ይታይ? ቢዚ ነህ። ምን የለመድከው በማድረግ ስትነቃ ሰውዬው መጣ። አሪፍ ስራ ሰሩ፣ አደጉ፣ ቲቪ ጣቢያ ከፈቱ፣ አስፋፉ። የስ የሆነ ሰዓት ደግሞ ተጣሉ። ያለ ነው። አንዳንዴ ትስማማለህ፣ አንዳንዴ አትስማማም። ስለዚህ ያንተም እንደሱ ነው። ሂድና ጠይቅ። ወይ ትስማማላችሁ ወይ ትጣላላችሁ። ግን ያሳድግሃል። ቢጣሉም አደገች አላደገችም፣ እሱም ቢጣሉ አደገ አላደገም፣ አምሹር አድገዋል። ይጋረት ሞክረው፣ ተሸክመው የትም አያደርስም። ኒድ ምንድን ነው? አሁን ይታያል፣ ፊት ለፊት አለ። ዳዊት ህልሜ እንዴት ልመነው? ፊት ለፊት ያለ ነገር አድርግ ባክህ። So the first thing is the need. you ያልታየ እኔ እንደዚህ ሆናለሁ እንደዚህ ሆናለሁ ያልታየ ከመስከር ፊት ለፊት ያለ ገጥመህ አድርገው። clear? this is very important። እኔ ዳዊት ድሪምስ ነኝ ህልም ነው ማስተምረው። አሁን ካለው ኢኮኖሚ፣ አሁን ካለው ጫና ግን አሁን እዚህ ጋር ስቴብል ከሆንክ፣ አሁን እዚህ ጋር ያለ ማጽዳት ካላጸዳ ህልም ለማሳካት ሪሶርስ ሊያልቅብህ ይችላል። እዚህ ጋር ግጥም አድርገህ ከያዝክ ግን በቃ እየጠረክ ከዚህ የህልም ሀሳብን መሰላችሁ ከዛ ደግሞ ነው የሚስብህ፣ ከዛ ከላይም ነው የሚስብህ። ግን አሁን ባለው ሁኔታ እኔ ፕሪፈር ማድርጎ ማንኛውም ሰው ከዚህ ግፍት ያደርግ ጥርቅ አድርጎ አውጥቶ ቢሄድ ግዴታ ነው። ምንም የሚያጠራጥር መድረስ ያለበት ደርሳለህ። ክሊር? ሁለተኛ your ability to do it። your ability to do it ይሄ በጣም law of compensation። ብዙ አይነት ሰው ብዙ አይነት ስራ ይሰራል። አንዳንድ ሰው ቀውጢ ነው። your ability to do it you see በመሰራው ያለ ስራ ከራስህ ከሌላ ሰው ተው። የራስህ ህይወት ነው የምትኖረው፣ ከራስህ ነው ውድድሩ። በመሰራው ያለ ስራ በምን ደረጃ ነው ያለው? ደረጃ 8 ከሆንክ ደረጃ 7 መሆን ይችላል። ደረጃ 7 ከሆንክ ደረጃ 5 መሆን ይችላል። እንዴት አድርጌ ልለካት? እሱማ አንተ ወቀው፣ ያንተ ህይወት ነው። በምን ደረጃ ነው ያለው? ምን ያክል ማደግ ይችላል? ምን ያክል ማሳደግ ይችላል? ምን መከር? ይሄ ለምን አታስብም? ማይመለከትህ ርዕስ ስታጋጭ ከምትውል እንዴት ማሻሻል? ደረጃዎችህን አስቀምጥ። ደረጃዎቹ ምንድን ናቸው? ምን ነው የምትፈልገው ከዚህ ህይወት? ምን ውጤቶች ያገኘህ ነው? ምን ማሻሻል ትችላለህ? ምን መቀየር ትችላለህ?
this is your business, this is your life. ይሄ ካላወቅም ትርጉም አለው። So be the best version of you. Be the best version of you. Be the best. How do you become the best version of you? እዚህ ትመጣለህ። የሆነው የሚሆነው ይሄ ወሳኝ ነው። ኩዊክ ሳንድ እንዳይውጠን ወደ ውስጥ እንዳንዋጥ ይሄ ወሳኝ ነው። ምክንያቱ አብዛኛው ሰው ኩዊክ ሳንድ ስላችሁ መሬት አይደለም የሚውጥ፣ የራስ ሀሳብ ነው የሚውጥ። የምታድገው እንዴት ነው? the best version of you የምትሆነው ምንድነው? እዚህ ጋር ሆነ ማሰብ ከምትችላችሁ the best ሀሳብ ታስባለህ። ያሰብ ብታስብ የተሻለ ሀሳብ አለ፣ ግን አሁን የመጣለህ the best ሀሳብ ምን ላድርግ፣ ምን ልሆን፣ የት ልሂድ፣ ምን ልስራ፣ ምን ላስተካክል። አሁን ባለ ያ ህልም እንዴት ልመነው? ቆይ እዚህ ጋር ከዛ ራሱ ህልሙም ይመጣል ማለት እዚህ ጋር ያለ ስታጸዳ ራሱ ህልሙም እየተጠጋ ይመጣል፣ ቦታ ያገኘ ይመጣልና አልመኝ። ስለዚህ ህልሙም ስታልም the best way ታልመዋለህ። እንዴት ነው the best way ማለም የምችለው? ፕሮሰስ አለው እሱ the best way ታደርገዋለህ። አሁን እዚህ ጋር እንደሱ እንድታደርግ ይሄ መሬት ጠንካራ መሆን አለበት፣ ማስመጥ የለበትም። ምን ነው የሚያሰምጥ? የራስ አእምሮ። እንዴት ነው የሚያሰምጥ? ጠዋት ስትነሳ አእምሮ ቫኬሽን ይጀምራል። ወዴት? ወደ ትናንት እንደዚህ ባላደርግ ነው እንደዚህ እኮ ነው፣ ግን ለምንድን ነው እድሌን ገደልኩት፣ ጨረስኩት። አቤት ሀገራችን ግን እንዴት ነው እዚህ የደረስ ነው? ሰው እዚህ ጋር ይሰምጣል። ይሄ ሳይበቃው ወዴት ይሄዳል? ወደዚህ ደግሞ ይሄዳል፣ ወደዚህ ይሄዳል። በዚህ መንገድ ከቀጠልኩማ ልከስር ነው፣ ልበላሽ ነው፣ ልዋረድ ነው፣ እዚህ ሀገር ሊያጠፉን ነው። ችግሩ አለ። በችግሩ ስትታመስ ግን ትመጣለህና እዚህ ነው ቤስት ቨርዥን መሆን የምችለው። ግን እዚህ ጋር ቤስት ቨርዥን እንዳትሆን ትናንትና ነገ በጥብጠውሃል። ስለዚህ አሁን መኖር አትፈልግም። አሁን ያለ ነገር ያስጠላሃል። አሁን ያለው ስራ ያስጠላሃል። አሁን ያለ ህይወት ያስጠላሃል። ቤተሰቦችን ያስጠላሃል። አገሪቷ ታስጠላለች። ሁሉ ነገር ያስጠላሃል። ምለው ያለው የሆነው ከዚህ ውጭ አይሆንም። በቃ የሆነው ሆኖ አይቀየርም። የሚሆነው ደግሞ አብረን ያለን እዚህ ነው ያለው። ስለዚህ አሁን ምን ላድርግ? አሁን ምን ልሁን? አሁን ምን ላድርግ? ምን ልቀይር? ምን ላሻሽል? ምን ነው ማለት ዛሬ ማታ ማይቆጭ the best version ሆነ። የታየ ያልታየ እንዴት ልመን ምናምን ሳይሆን አሁን ምን ማድረግ እችላለሁ? አሁን ምን መሆን እችላለሁ? አለ በቃ እሱን አድርግ። እሱ ስታደርግ ናምበር 1 you're busy, you enjoy it። ናምበር 2 ህይወት ራሷ ታስተምርሃለች፣ ታነቃሃለች። አንድ ላይ ነን። that's it. So be the best version of you. የመጨረሻ make yourself the most difficult to replace። አንዳንድ አይነት ሰው በህይወት is very difficult to replace። አንዳንድ ሰዎች በህይወት መተካት በጣም ከባድ ነው። አንዳንድ ሰዎች በህይወት መተካት በጣም ቀላል ነው። በቀላሉ የምትተካ ሰው ነህ ወይስ በጣም ዲፊካልት ነው አንተን መተካት? ምን ማለት ነው? እዚህ ኮንሰርት ይታያቸዋል። በ10 ሺዎች የሚሆኑ ሰዎች አሉ። አሁን እዚህ ያለ ሰውዬ ማለት ነው፣ እዚህ ጋር ያለ ሰውዬ እኔ ደብሮኛል፣ አስጠልቶኛል፣ ወደ ቤቴ ልሂድ ቢል ሰው ምን እንደሚለው ደረግ በላ ቦታ ጠቦናል፣ ቦታው ያስፈልገናል ነው የሚለው። ግን እዚህ ጋር ደግሞ ምን አለ? አንድ ሰው ያለ ይሄ ሰው ደብሮኛል ቤቴ ልሂድ ቢልስ ሁሉ ሰው ይረበሻል። አሁን ፖይንቱ መድረክ መሆኑ ምናምን አይደለም። በየትኛው በቤትህ ይሁን፣ በመስሪያ ቤት ይሁን፣ በመድረክ ይሁን፣ በአገር ይሁን፣ በየትኛው አንዳንድ ሰዎች ሁሌ ስለሚያገለግሉ፣ ሁሌ ራሳቸው ጠቃሚ ስላደረጉ፣ ሁሌ መሆን ያለባቸው ስለሚሆኑ፣ ሁሌ መክፈል ያለባቸው መስዋዕትነት ስለሚከፍሉ በጣም ተፈላጊ ናቸው። እነሱ ከሌሉ ቤቱ አይቆምም። እነሱ ከሌሉ አገሪቱ አትቆምም። እነሱ ከሌሉ መስሪያ ቤቱ አይቆምም። አንዳንድ ሰው ደግሞ ሸከም ነው። ኢንፋክት ባይኖር ይሻላል። አለ ብለህ ለሱ አምነህ ተቀምጠህ ሳይሰራው ከሚጠብቅህ የለም ብለህ አስቀድመህ ተነስተህ ብትሰራው ይሻላል። በደንብ አድርገህ ኮምፐንሴት መድረግ ትፈልጋለህ። በቤተሰብህም ይሁን፣ በመስሪያ ቤትህም ይሁን፣ በአገርህም ይሁን፣ በስራህም ይሁን፣ ዋናው ጠቃሚ የሆነ ስራ ማንኛውም ሰው በማይሰራው ስራ ስራው። ለውድድር አይደለም። እኔ ከሱ የበለጠ ሰራሁ አይደለም። ፖይንቱ በህይወት ነው ያለው። ፈጣሪ ፈቅዶ ተነስቻለሁ። ነገ አለሁ የለሁ አላቅም። ዛሬ ግን መሆን ያለብኝ ሙሉ ሆናለሁ። ማድረግ ያለብኝ ሙሉ አድርጋለሁ። መክፈል ያለብኝ መስዋዕትነት ግጥም አድርጌ እከፍላለሁ። ውጤቱና ያለን አብረን። እንደዚህ አድርጎ የሚሰራ ሰው ከሱ ጋር መስራት ትፈልጋላችሁ? አትፈልጉም? ለእንደዚህ አይነት ሰው መክፈል ትፈልጋላችሁ? አትፈልጉም? ስለዚህ ሶስተኛ የኮምፐንሴሽን ህግ ምንድን ነው የሚለው? አንተን መተካት ከባድ ይሆን። አንተን መተካት ከባድ የምታደርገው አስቸጋሪ በመሆን አይደለም። ባለፈ እንደዚህ ብዬ ሳሰለጥን አንድ ሰው ምን መሰለው ፋይል ደብቆባቸው ሄደ። የበለጠ ነው እንደዚህ ይሄ ሰው የመተካት ያለበት። እንደዚህ የሚያደርግ ሰው የበለጠ እንደሱ ሳይሆን
በቃ ለስራው ያለ ፍቅር፣ ለሰው ያለ ፍቅር፣ ለአገልግሎት ያለ ፍቅር፣ የምታመነጨው ሀሳብ በጣም ሰላም ስለሆንክ፣ በጣም ፍቅር ስለሆንክ፣ በጣም ሀብታም ስለሆንክ ሁሌ የምታስበው ሀሳብ፣ የምትሰራው ስራ ለአገር የሚተርፍ ነው፣ ለቤተሰብ የሚተርፍ፣ ለሁሉም የሚተርፍ ነው። ስለዚህ አንተን መተካት ከባድ ይሆን፣ በአርት አንቺን መተካት ከባድ ይሆን፣ በዩቲዩብ አንቺን መተካት ከባድ ይሆን፣ በፋብሪካ አንተን መተካት ከባድ ይሆን። እንዴት ነው? መጀመሪያ ትረጋጋለህ፣ ወደዚህ አትሰምትም። እዚህ ትመጣለህና you become the best version of yourself። ማሰብ ያለብህ ቤት ታስባለህ። ልሰራው law of compensation መጀመሪያ ምን ሰራለህ ሳይሆን እንዴት። that's number 1። ሁለተኛ ኒድ ምንድነው የሚያስፈልገው? ቤተሰቡ ምን ይፈልጋል? አይመቸኝም፣ ላንተ ይመችሃል አይመችህም ሳይሆን ቤተሰቡ ምን ነው የሚፈልገው እሱን አድርገው። ከዛ ቤተሰቡ የተሻለ ምቾት ይደርሳል። ከዛ የሚመችህ ነገር ይበዛል። የሚያስፈልገው ነገር አድርጋ የምትገኝ ከሆነ ምቾቱ እየጨመረ ይሄዳል። ምቾቱ የምትፈልግ ከሆነ መተኛት ነው። ተኛ። ስትሞት ትተኛለህ። አንድ ሰው ከሞተ እኮ ምቾት ላይ ነው። አንድ ሰው ከሞተ በኋላ እዚህ ብትወረወረው ምቾት ነው። ስትሞት ስለሚመች አሁን ኑርበት፣ አሁን ተንቀሳቀስበት። ስለዚህ የሚመችህ ሳይሆን የሚጠቅም ለማን? ለራስህ። ለማን? ለቤተሰብህ። ለማን? ለሀገር የሚጠቅም መታ ስታደርግ ምቾት እየጨመረ ይሄዳል። አይሄድም? ምንም አማራጭ የለም፣ እየጨመረ ይሄዳል። ስለዚህ መጀመሪያ ሉክ ፎር ዘ ኒድ። ታስ ነምበር 1። ነምበር 2 እዛ ኒድ ላይ እዛ የሚያስፈልገው አገልግሎት ላይ ያንተ አቢሊቲ ከፍ አድርገው። ከፍ መስተንግዶ ከሆነ ከፍ፣ ፋብሪካ ከሆነ ከፍ፣ ኤኒቲንግ። ሶስተኛስ በቃ የምታገለግልበት መንገድ በጣም እረፍት ከመሆኑ የተነሳ፣ በጣም ድንቅ ከመሆኑ የተነሳ፣ በጣም ሰላም ከመሆኑ የተነሳ መስሪያ ቤቱ ያለ አንተ መስራት ማይችል ይሆን። እንቅፋት በመሆን አይደለም ግን በቃ አንተ ከሌለህ መስሪያ ቤቱ ሁሉ ይመጣልና የት ሄደ? አንተ ስትኖር ደስ ይበላቸው። አንተ በመኖሩ ተስፋ ይጨምር፣ አንተ በመኖሩ ደስታ ይጨምር፣ አንተ በመኖሩ ፍቅር ይጨምር፣ አንተ በመኖሩ ሀብታም ሀሳብ ይጨምር፣ አንተ በመኖሩ መፍትሄ ይጨምር። ቤት ሄደህ ዛሬ መስሪያ ቤቱ ላይ ሄደህ እንደዚህ ስታደርግ አንተን መተካት በጣም ከባድ ነው። ግን ሁሌ ማማረር ከሆንክ፣ ሁሌ ማልቀስ ከሆንክ፣ ሁሌ ስህተት ፈላጊ፣ ሁሌ ትችት፣ ሁሌ አመመኝ፣ ሁሌ ደከመኝ፣ ሁሌ ለቅሶ ከሆንክ ባትኖር ነው የሚሻለው። so make yourself very difficult to replace። ዛሬ ወደ ቤት ስትሄዱ እንዴት ወደ ተግባር እንደምትቀይሯቸው እዩት። ስትነዱ እንዴት ወደ ተግባር እንደምትቀይሯቸው እዩት። ቤት ስትገቡ አሁን ፓሬ ይላል ነው ያ ሰውዬ መስማት ከተጀመራችሁ ድራሻችሁ ያጠፉታል። ፓራዳይም አትስሙት። ህይወታችሁ አጭር ነው። ራሳችሁ ኑሩት። እናንተ ካልናራችሁት ጋሻ ይመጣልና ያስለፈልፋችኋል። ይሄን ይመስላል law of compensation።